እስራኤል ኢትዮጵያ አምባሳደር ነው የሚያገለግሉት ክቡር ተስፋዬ ታየው ጋር ቆይታ እናደርጋለን። ሰላም ጤና ይስጥልኝ ክቡር አምባሳደር ተስፋዬ ታየው። ጤና ይስጥልኝ። ሰላም አይቸው፣ እንዴት ናችሁ? ደህና ነን። እንደምን አሉ? እንኳን አደረሶት። እንኳን አብሮ አደረሰን። በዓል እንዴት ነበር? በዓል ዘንድሮ ጥሩ ነበረ። በጥሩ ሁኔታ ነው ያሳለፍነው እና ጥሩ ነበር። ባለፈው የፋሲካ በዓል፣ ትናንት ደግሞ የዳግማዊ የትንሣኤ በዓል። እንግዲህ በዓላቱን በደህና በጥሩ ሁኔታ እያከበርን እንገኛለን። ጥሩ ነው። አዎ፣ እንደ አጋጣሚ ሆኖም ሁሉ ነገር ተስተካከለ። የደጀን ዕዝ መመሪያው መጀመሪያ መሰባሰብ አይፈቀደም ነበር። በኋላ ግን ያው መሰባሰብ ተፈቅዶ በጥሩ ሁኔታ አሳልፋቸዋል ማለት ነው። መልካም። አሁን እንግዲህ ዛሬ ደግሞ ምሽት ጀምሮ በተለይ ከምሽቱ 8 ሰዓት ላይ የመታሰቢያ ቀን እስራኤል ጀግኖች ልጆቿን የተሰዉበትን መታሰቢያ ቀን ይታሰባል፣ ይጀመራል። እንዴት ታዩት እርሶ? እንግዲህ ብዙ ጊዜ ወጥ ነው እስራኤል ሀገር ከቆዩ፣ እንዴት ታዩት ይሄን ጉዳይ? ጥሩ ነው። እንግዲህ ለሀገራቸው ሲሉ የሚደሙ፣ የሚቆስሉ፣ የሚሞቱ ጀግኖችን ማሰብ ጥሩ ነው። ለራሳቸው ብለው አይደለም ለሀገር ብለው መስዋዕትነት የሚከፍሉ አካላትን ከማንም በላይ ሊከበሩ ይገባልና ስለዚህ እነሱን ማሰብ ማክበር ጥሩ ነው። መጪው ትውልድም ከነሱ ብዙ ይማራል ማለት ነው እና እኔም መስዋዕትነት ብከፍል በዚህ አይነት ሁኔታ ነው የምከበረው እና የምከፍለው መስዋዕትነት ትክክል ነው ብሎ እንዲያስብ ያደርገዋል። እኛም በሀገራችን በኢትዮጵያም እንደዚሁ የመከላከያ ቀን ተብሎ ለሀገራቸው ከድሮ ጀምሮ ሀገርን ከጥቃት ከውጭ ጥቃት ለመከላከል ሲሉ መስዋዕትነት ለሚከፍሉ ሁሉ የሚከበር ነው እና በዚህ ሀገርም በተለይ ደግሞ እንደዚህ አይነት ፕሮግራም መኖሩ ጥሩ ነው። ስለዚህ መከበር ያለበት ቀን ነው። እስራኤሎች ደግሞ ልዩ ትኩረት ሰጥተው ይሄን ያከብሩታል እና ጥሩ ነው ብዬ ነው የምወስደው። እንደው በእውነታውን እንደተናገሩት እስራኤሎች ልዩ ትኩረት እንሰጠዋለን ለዚህ። እንዴት ከሌላዎች ሀገሮች ሌሎች ከኢትዮጵያ ውጭም ሌላ ቦታም ነበሩ አይተውታል ያከባበር ሁኔታ? ከዚህ እንደው ለየት ያለ ነገር ያዩት የተመለከቱት ነገር አለ? ሌሎች እኔ በሰራሁባቸው ሀገሮች ሊኖር ይችላል፣ ግን በአእምሮዬ በደንብ የማስታውሰው የለም። ማለት ወይ አይኖርም ወይ ደግሞ ቢኖርም ደግሞ ያን ያህል ትኩረት ተሰጥቶት አይከበርም ማለት ነው። እዚህ ግን የተለየ ያው ሀገሪቱ ካለችበት ልዩ ሁኔታ ጋር ተያይዞ በተለየ ሁኔታ ልዩ ትኩረት ተሰጥቶት ይከበራል። በአንድ በኩል እዚህ ሀገር የብሔራዊ ውትድርና አገልግሎት የመስጠት ግዴታ ስለሆነ በሕግ፣ ስለዚህ እያንዳንዱ ቤተሰብ ጋር ይሄ ጉዳይ ይመጣል ማለት ነው። ስለዚህ መስዋዕትነት የማይከፍል ወይም የከፈለ ቤተሰብ ያለው በራሱ ላይ የሚያው ነው። ይሄ ለየት ያደርገዋል። እዚህ ሌሎች ሀገሮች ምናልባት የአውሮፓዎቹ የሁለተኛው ዓለም ጦርነት ጊዜ ነው። የአንደኛው ሁለተኛው ዓለም ጦርነት በተለይ የሁለተኛው ዓለም ጦርነት ነው ከፍተኛ ጉዳት ያደረሰባቸው በሰው ሕይወትም በንብረትም በመሳሰሉት። ስለዚህ እሱ ደግሞ ከተፈጸመ ኦልሞስት ወደ 80 ዓመት ሆኖታልና ከዛ በኋላ ይህ ነው የሚባል ጦርነት እና ችግር ውስጥ ስላልገቡ ሊሆን ይችላል። አሁን ቅርብ ጊዜ ነው ወታደራዊ ለመከላከያ የሚያወጡትንም በጀት እየጨመሩ ወታደራዊ ኃይላቸውንም ለማጠናከር ፍላጎት እያሳዩ የመጡት እንጂ ከዛ በፊት ለዚህ የሚሰጡት ትኩረት እየቀነሰ መጥቶ ነበርና እዚህ ሀገሪቱ ካለችበት ልዩ ሁኔታ አብዛኛው የሀገሪቱ ዜጋ በዚህ በውትድርና አገልግሎት የሚሳተፍ በመሆኑ እነዚህ ነገሮች ተዳምረው ለዕለቱ ለመታሰቢያ ቀኑ ልዩ ትኩረት እንዲያገኝ በዜጎቹ ያደረገው ነው የሚመስለኝ። ይህንን ነው ኦብዘርቭ የማደርገው። ከአሁን በፊትም በእውነት ባሳለፍናቸው ጦርነቶች ከኛ አብራክ በተለይ ኢትዮጵያ ይሁዳውያን የመጡትም
ብዙ ወታደሮቻችን የህይወት መስዋዕት ከፍለዋል። በዛም ቤተሰብን ለማጽናናትም ሄደው ነበርና እንደው እንዴት አገኙት? በዛን ሰዓት የነበረው ድባቡ ምንም በሀዘን ቢሆን ሀገራዊ ስሜቱን እንዴት ተመለከቱት? እንዴት ገመገሙት? ወይ አሳዛኝ ነው የነበረ። እንግዲህ በፈረንጆቹ ኦክቶበር 7 ቀን ድንገተኛ ጥቃት በእስራኤል ላይ ተፈጽሟል። ያ ጥቃት እንደተፈጸመም ጥቃቱን ለመከላከል ግንባር ቀደም ከሆኑት ወታደሮች መካከል የኛ የቤተ እስራኤላውያን ኢትዮጵያውያን ናቸው። በእግሩ የተጓዘ ብዙ ኪሎ ሜትሮች አለ ወገኖቹን ለመታደግ። ከዛ በኋላም ያው ጦርነት ተከፍቶ መስዋዕትነት የከፈሉ በክብር ያለፉ ብዙ ቤተ እስራኤላውያን አሉ እዚህ እና በተወሰኑት ላይ በቀብር ስነ ስርዓትም ሆነ በልቅሶ ተገኝቼ ለማጽናናት ሙከራ አድርጌያለሁ። እና እዚያ ላይ ማየው እኔ ኢትዮጵያውያን ያው በጣም ይሰማናል፣ ሀዘን ሲሆን በጣም እናዝናለን። ለእኔ ለየት የሚያደርገው በተለይ አንድ የቀብር ስነ ስርዓት በተገኘሁበት ጊዜ ነጭ የሆኑ ይሁዲዎች የመስዋዕት የሆነው ወጣት ጓደኛ የነበሩ ልክ እኛ ሀገር የምናየውን አይነት የልቅሶ ስነ ስርዓት ነው ያካሄዱት። እጅግ ከልባቸው ነው ያለቀሱት ያዘኑት። እና ይሄ በፈረንጆች ባህል እኔ አላውቀውም እንደዛ። ያው እንደው ለቅሶ እንኳ ቢደርስ ያን ያህል እያለቀሰ ባውጥቶ ጮሆ ማልቀስ እኛ ሀገር ያለ እንጂ እዚህ ሀገር ነጮች ላይ በተለይ ይኖራል ብዬ አልገመትኩም ነበረ። በዛ መሰረት ያንን ለየት ሆኖ አይቼዋለሁ። ከልባቸው አዝነው አልቅሰው ጓደኛቸውን ሲቀብሩ ተመልክቻለሁ። እና ይሄ ከነጮች ዘንድ ብዙ የተለመደ አይደለምና ያ ሁኔታ ነው እና በጣም ወላጆች ላይ ከባድ ነበር። እንግዲህ ወጣት ልጅ በሀያዎቹ እድሜ ላይ በሀያዎቹ መጀመሪያ ያለ ሲሰዋ ለቤተሰብ ትንሽ ያሳዝናል፣ ከባድ ነው። ነገር ግን ደግሞ ያው መስዋዕትነት መክፈል የግድ የሚልበት ሁኔታ ደግሞ አለና እነዚህን ባላንስ አድርጎ መሄድ፣ ጉዳቱ በቤተሰብ በቅርብ ዘመድ ከባድ ነው። ያ ስሜት ነው የነበረው። ነገር ግን ደግሞ ያው መስዋዕትነት ደግሞ መክፈል ግድ የሚልበት ሁኔታዎች አለ። እነዚህ አይነት ስሜቶች ነው የነበሩ። ያ ነበር ሁኔታው ማስታውሰው። አዎ እንደው አንዳንድ ጊዜ መቼም ትንሽ ምንድን ነው የሚባል ትንሽ ስጋ እንደ መርፌ ተወጋን ምናምን የሚባል አባባል አለና ኢትዮጵያዊ በመሆነዎት አንጻር እንዲሁ ከኢትዮጵያ የመጣ እንደዚህ ወታደሩ ነው ለሀገሩ ሲሰዋና በተለይ ደግሞ ያው አይተውታል በቴሌቪዥን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ኒውዮርክ በሄዱበት ሰዓትም ይዘውት ሄዱ አንድ ወታደር ነበር ወደ 12 ኪሎ ሜትር ሩጦ ሄዶ የተዋጋ እና እንደዚህ አይነት ነገር ሲሰሙ ምን ይሰማዎታል? እንደርሶ እንደ አንድ ኢትዮጵያዊ ምን ይሰማዎታል? ለየት ያለ የሚሰማው ስሜት አለ? ያ አንደኛው ኩራት ይሰማኛል። ከእስራኤል የተለያዩ የስራ ኃላፊዎች ጋር በስራ ምክንያት እንገናኛለን፣ ውይይት እናካሂዳለን እና ስለ ቤተ እስራኤላዊ ጀግንነት ሁኔታ ያነሱልኛል። በጣም ነው የሚኮሩት እና ይሄ ከሀገሬ የመጡ ስለሆነ ለእኔ ኩራት ነው። ያነሳም ወጣት ኒውዮርክ ድረስ ከጠቅላይ ሚኒስትሩ ጋር ሂዶ በተለይ 12 ኪሎ ሜትር በዛን ቀውጢ ወቅት እንደዛ ቅድም ለማንሳት እንደሞከርኩት በእግሩ ተጉዞ ወጦ በጣም የሚያስገርም ነው። ከዛ ባሻገር የማገኛቸው ሰዎች እስራኤላውያኑ የእስራኤል የወታደርም ሆነ የፖለቲካ ባለስልጣናት የሚነግሩኝ በቃ የሚያኮራ ጀግንነት ይፈጽማሉ ነው እና በጣም ይኮርባቸዋል። ስለዚህ ያኮራት ደግሞ እኔን መልሶ ያኮራኛል ማለት ነው። እውነት ነው። በዚህም ሆነም ደማችን ከአንድ ወንዝ ከአንድ ምንጭ የጠጣንና ያው በልባችን ያለ ስለሆነ ስለዚህ ይህን ጀግንነት እዚህ መጥተው ደግሞ ልጆች በማሳየታቸው ያው ኢትዮጵያንም እንደምታውቀው ተመሳሳይ እንትን ነው ያለና ይሄ ኩራት የሚሰጥ የልበ ሙሉነታችን
ለጠላት አይበገሪ መሆናችንን የሚያንጸባርቅ ስለሆነ የሚሰጠው ስሜት ጥሩ ኩራት እንዲሰማ በሀገሬ የበለጠ እንድኮራ የሚያደርግ ነው እና ትልቅ የሞራል ጥንካሬ ነው የሚሰጠው። ስራን የበለጠ ለመስራት እኛ እንዲህ ነን ለማለት ፕራክቲካሊ ያሳዩ ስላሉ ቆንጆ ነው በጣም። እውነት ነው። አሁን ቀደም ሲል እንደገለጽኩት ዛሬ ምሽት ጀምሮ እንግዲህ ነገ ሙሉ ቀን በሙሉ የመታሰቢያ ቀን ነው የሚል ነገ ማታ ደግሞ ልክ የነጻነት በዓል ይገባና ባንዴ ከሀዘን ወደ ደስታ ይቀየራል። እንደው ትንሽ ግራ የሚያጋባ መስሎ ይታዩታል ይሄ ጉዳይ ወይስ እንዴት ነው? ሀዘንም ደስታም አብረው ነው የሚሄድ የሚሉት ያስኬዳል? ግራ አያጋባም። ግራ የሚያጋባ አንዳንዶች አሉ በተለይ እስራኤላውያኖች ይህ ነገር መሰረዛል መቅረት አለበት ከሀዘን ቆይተን ወደ ደስታ መግባቱ አያስፈልግም ይላሉ። አንዳንዶች ደግሞ እንዲያውም የተሰዉትን ጀግኖቻችን እናስብና ወዲያውን ደግሞ ወደ ደስታ እንቀይራል በእነሱ ነው እኛ ያለ ነው በማለትም ይህን የሚተረጉሙታል። እንደው እርስዎ እንዴት አዩት ይሄን? እኔ ያን ያህል በመገረም ሳይሆን ማየው እንትኑ እንዴት ቀኑ እንዴት እንደ በዓላቱን የምናከብርባቸው እንትኖች መሰካካታቸው እንዳጋጣሚ ሆኖ ሀገሪቱ የተመሰረተችበት ዕለት በማግስቱ መሆኑ እና ይሄ ተገጣጥሞ መምጣቱ ነው። ብዙ ጊዜ ለእንትናችን ሳይኮሎጂካሊ ለስነ ልቦና ጥሩ የማይሆነው ከደስታ ወደ ሀዘን ስትሄድ ነው እንጂ መከራውን አልፈህ ወደ ደስታ ስትሄድ መጨረሻ ላይ አእምሯችን ላይ የሚቀረው ደስታው ነው። ይሄ ሁሉ መስዋዕትነት የተከፈለ እንድንል ያደርገናል ማለት ነው። ይሄንን ለማግኘት ነው ሀገሪቱን ለመመስረት ለማሳደግ ከጠላት ተከላክሎ ለማቆየት ብዙ ጀስቲፋይ ሊደረግ የሚችል ነገር አለው ማለት ነው። ነገር ግን ዛሬ ኢንዲፔንደንስ ዴይ አክብረህ ነገ ሀዘን ቀን ብታከብር እሱ ትንሽ ስሜትን ያደፋርሳል፣ ጥሩ ስሜት አይሰጥም። ነገር ግን ያ ሁሉ አልፎ ግን ያው አሁን ሀገር እዚህ ደረጃ ላይ ደርሳለች ብሎ የኢንዲፔንደንስ ዴይ ማክበር ግን እንትኑን ድባቡን ጥሩ ነው የሚያደርገው። እኔ በዛ መልኩ ነው የማየው እና ለእኔ ለየት ብሎ የማየው ቀኖቹ ተቀራራቢ ሆነው ከዚህ ቀጥታ ወደዚህ መውጣት ከሀዘን ወደ ደስታ በደስታ መደምደምና ቀጣውን አመት ደግሞ መጠበቅ በዚህ መልኩ እንዲሁም ኢንተረስቲንግ የሚያደርገው እሱ ነው እና እንደዛ ነው የማየው። አመሰግናለሁ ክቡር አምባሳደር። አሁን ወደ ሀገራችን ወደ ኢትዮጵያ እንሂድና እንዴት ነው ከኢትዮጵያ ጋር እንግዲህ ባለፈውም ትንሽ ተወያይተናል። ከዛን ጀምሮስ ምን አዳዲስ ነገሮች አሉ? በሁለቱ ሀገር መካከል ያለው ግንኙነት እንዴት ነው? ባለፈው ሳምንት ይመስለኛል እሱ አጭር ስለሆነ በዚህ አጭር ጊዜ ውስጥ ብዙ የተለየ ነገር ይመጣል ተብሎ አይጠበቅም። በአጠቃላይ ግን የሁለቱን ሀገሮች ግንኙነት በኢኮኖሚውም በፖለቲካው በዲፕሎማሲው በሁሉም መስክ በጥሩ ሁኔታ ነው ያለው። ይበልጥ የማጠናከር ስራ ነው የምንሰራው። የኛም እዚህ መገኘት የዕለት ከዕለት ስራችን ግንኙነትን ይበልጥ እንዴት እናጠናክረው የሚል ነው እና ስምምነት ላይ የተደረሰባቸው ጉዳዮች ወደ ተግባር እንዲቀየሩ የማድረግ ማለት ነው እና በሁሉም መስክ የጉብኝት ልውውጦች ተካሂደዋል። ጉብኝት ልውውጥ በከፍተኛ ባለስልጣናት ደረጃ ሲካሄድ የዲፕሎማሲ ግንኙነቱ ይበልጥ እየተጠናከረ ይሄዳል ማለት ነው። ስለዚህ ከኛ ከውጭ ጉዳይ ሚኒስትሩ ጀምሮ በዚህ ዓመት ደግሞ ሚኒስትር ዴኤታ ወይም ምክትል ሚኒስትሩ መጥተው ጉብኝት ያደረጉበት ከመከላከያ ሚኒስቴርም ከፍተኛ የስራ ኃላፊዎች የመጡበት እና ካቻዎቻቸው ጋር የተወያዩበት ሁኔታ ነው ያለ። ከእስራኤል በኩልም በተመሳሳይ ውጭ ጉዳይ ሚኒስትር ጌዲዮን ሳር በሀገራችን ጉብኝት ያደረጉበት ከዛም በኋላ የወታደራዊ ከፍተኛ ኃላፊዎች እንደዚሁ ጉብኝት ያደረጉበት እና ካቻዎቻቸው ጋር የተወያዩበት ሁኔታ ነው ያለ። አሁን ይሄ በቅርብ ጊዜ አሁን እስካሁን ድረስ ያልተወጣ ነው። ይሄ ከኢራን ጋር የሚደረገው ጦርነት ሊካሄድ ትንሽ ቀናት እንደቀረው ፕሬዚዳንት ኢሳቅ ሄርዞግ በሀገራችን ጉብኝት አድርገው ከጠቅላይ ሚኒስትር ዶክተር አብይ ጋር ከፕሬዚዳንት ታዬ አጽቀሥላሴ ጋር ውይይት አድርገው እና አንዳንድ የሀገራችንንም ታሪካዊ ተቋማት ሁሉ
ጎብኝተው በጉዟቸውም ደስተኛ ሆነው ነው የተመለሱ። በመሀል እንግዲህ ያው ትንሽ ጋፕ ተፈጥሯል በጦርነቱ። ቀጣይ የምንሰራቸው ስራዎች ነበሩ። ነገር ግን ያው የቆየንበት ሁኔታ አስቸጋሪ ስለነበር እነዚያን መስራት አልተቻለም። ጦርነቱ ሲቆም ግንኙነታችን የበለጠ ለማጠናከር የሚያስችሉ ስራዎች ይሰራሉ እና ጥሩ መደጋገፍ ነው ያለ በሁለታችን መካከል። ይሄንን አጠናክረን ነው የምንቀጥለው። ብቻ እግዚአብሔር ሰላም እንዲኖርና የጀመርናቸውን ስራዎች የበለጠ አጠናክረን እንድንሄድ ነው እኔም በበኩል የምመኘው። እሺ፣ ክቡር አምባሳደር ተስፋዬ ታየው የክቡር ባለሙሉ ስልጣን በእስራኤል የኢትዮጵያ አምባሳደር ለሰጡን ሰፋ ላለ ማብራሪያ እጅግ በጣም እናመሰግናለን። በድጋሜ እንኳን አደረሶት። እንኳን አብሮ አደረሰን። እንግዲህ የነጻነት ቀኑም እየደረሰ ስለሆነ ከነገ ወዲያ ስለሆነ ለዚህም መላው ቤተ እስራኤላውያን፣ መላው እስራኤላውያን እናንተን ጨምሮ እንኳን አደረሳችሁ ለማለት እወዳለሁ። በየጊዜው እንግዲህ እንዲህ አይነት ውይይቶች ስለምናደርግ ፕሮግራሙን በጣም ለማድነቅም ለማመስገን እወዳለሁ። መልካም ቀን። ጊዜ ስልን እናመሰግናለን።